እንሰራለን እሱም ኮስሞቲክስን ያካትታል ሌላ የውሃ ናሙናን ከተቋማት ላይ የውሃ ናሙና ወስደን እናስመረምራለን ሌላው የአካባቢ ብክለትና ንጽህና ጉድለትን ቁጥጥር እናደርጋለን ይህም የህዝብ መሰብሰቢያ ስፍራ ላይ የአካባቢ ብክለት ንጽህናቸው ቁጥጥር እናደርጋለን ሌላው የትንባሆ መጠቀምና ማጨስ የተከለከለባቸው የህዝብ መገልገያ ስፍራ ላይ ለምሳሌ ስቴዲየም ሊሆን ይችላል መናኸሪያ ሊሆን ይችላል ሲኒማ ሊሆን ይችላል እሱ ላይ ቁጥጥርና ክትትል ስራ እንሰራለን ትንባሆ እንዳይጨስ ሌላው ትንባሆ መጠቀምና ማጨስ የተከለከለ ተቋማት ቁጥጥር እንሰራለን እሱ በሆቴል በባርና ሬስቶራንት ላይ በፔንሲዮኖች ላይ አጠቃላይ በተቋም ላይ ትንባሆ እንዳይጨስ ቁጥጥር ስራ እንሰራለን እንደ አጠቃላይ በክፍለ ከተማችን በእቅድ ደረጃ ይዘን እየሰራንባቸው ያሉት የጤና ነክ ተቋማት ስንመለከት የምግብና መጠጥ አገልግሎት ሰጪ 1200 ተቋም አለ የጤና ነክ አገልግሎት ሰጪ ተቋማት ብለን የለየናቸው 500 ተቋማት አሉ በሶስተኛ ደረጃ የጤና ነክ ማከፋፈያና መሸጫ ብለን የለየናቸው 76 ተቋማት አሉ እንደ አጠቃላይ በክፍለ ከተማችን በጤና ነክ ተቋማት ዘርፍ ላይ ተለይተው በእቅድ ተይዘው የቁጥጥርና ክትትል ስራ እየተሰራባቸው ያሉት ብዛታቸው 1776 ተቋማት ላይ የቁጥጥር ስራ እንሰራለን የቁጥጥር ስራ አፕሮቻችን በተመለከተ በሁለት አይነት አግባብ ነው የቁጥጥር ስራ የምንሰራው ሪስክ ቤዝድ ወይም ስጋት ተኮር ብለን የለየናቸው ተቋማት አሉ በመደበኛ ቁጥጥር ስራ ደግሞ በአመት አንድ ጊዜ የምንሰራቸው የተሻለ ደረጃ ላይ ያሉ ተቋማት የተለዩ አሉ በእነሱ ላይ በአመት አንድ ጊዜ የቁጥጥርና ክትትል ስራ እንሰራለን በዚህም ቁጥጥርና ክትትል ስራ ላይ በተገኙ ግኝቶች መሰረት በማድረግ የእርምት እርምጃ እንወስዳለን በዚህም በሆቴሎች ላይ በፔንሲዮኖች ላይ በባርና ሬስቶራንቶች ላይ ወደ 40 ተቋማት ላይ የጽሁፍ ማስጠንቀቂያ ወስደናል ደግሞ የእርምት እርምጃ ብለን የማሸግ እርምጃ የወሰድንባቸው 29 ተቋማት አሉ እነሱም ሆቴል ማሳጅ ቤቶች እና ፔንሲዮኖች ላይ በቁጥጥር ክትትል የተሰጣቸውን ግብረ መልስ ባለማስተካከላቸው የጤና ብቃት ማረጋገጫ ሳይዙ አገልግሎት እየሰጡ በመሆናቸውና አግባብነት ያለው የንጽህና አጠባበቅ የሌለባቸውና ከባዕድ ጋር ቀላቅለው ምግብ ሲሸጡ የተገኙ ተቋማት ላይ የሆቴል ተቋማት ቶባኮ ሲያስጨሱ በተገኙ ፔንሲዮኖችና ሆቴል ቤቶች ላይ የእርምት እርምጃ ወስደናል አጠቃላይ የእርምት እርምጃችን ይሄንን ይመስላል ማለት ነው ማስተካከል ካልቻሉ አግባብነት ያለው የእርምት እርምጃ የማሸግ እርምጃ እንወስዳለን በቁጥጥር ክትትል ስራው ማህበረሰብ የተጠቀመበትን አግባብ ስናይ አግባብነት ያለው ንጽህናውን የተጠበቀ የምግብ አገልግሎት የመጠጥ አገልግሎት ያገኛል ማለት ነው ምክንያቱም ያው በቀን 3 ምግብ ይበላል ሁሌም ከምግብ ማህበረሰብ ቁርኝት ስላለው በዚህ መልኩ ቁጥጥርና ክትትል ያልተደረገበት የምግብ አገልግሎት ለማህበረሰቡ ቢቀርብ የሚያመጣው የጤና እክል ከፍተኛ በመሆኑ እኛም ትኩረት ሰጥተን የቁጥጥርና ክትትል ስራውን እንሰራለን ስለዚህ ተገቢውንና ንጹህ አግባብነት ያለው የምግብ አገልግሎት ንጽህናውን የጠበቀ የምግብ አገልግሎት ከማግኘት አንፃር ማህበረሰቡ ተጠቃሚ ነው የሚሆነው የቁጥጥርና ክትትል ስራ በመሰራቱ ማህበረሰቡ ያው የቁጥጥርና ክትትል ስራ በባለሙያ ብቻ የሚሰራ ስራ ብቻ አይደለም ማህበረሰቡም ተሳታፊ መሆን አለበት ይሄንንም ማህበረሰቡ ተሳታፊ እንዲሆን የተለያዩ የጥቆማ ስልኮች አሉን የጥቆማ መቀበያ ስርዓቶችን ዘርግተናል ከቅርንጫፍ እስከ ማዕከል ባለው ደረጃ የጥቆማ አቀባበል ስርዓት አለ በዛ መልኩ ማንኛውም ጥቆማ ትርፍ ሰዓትንም በመጠቀም ከሰኞ እስከ ዓርብ ብቻ ሳይሆን ከቅዳሜ እስከ እሁድም የኛ ባለሙያ ገብቶ ስራ ይሰራል ማንኛውንም ጥቆማ እንቀበላለን በተሰጠን ጥቆማ መሰረት ጥቆማውን ምላሽ ለመስጠት ተክተን እየሰራን እንገኛለን ለምሳሌ እንደ ኮስሞቲክስ ላይ በታይ ጊዜያቸው ያለፈባቸው ኮስሞቲክሶች ሲሸጡ ሲያገኙ ጥቆማ ይጠቁማሉ ህገወጥ የሆነ ስጋ እርድ ላይ ሲገኝ ጥቆማ ይጠቁማሉ ሆቴሎች ላይ ባርና ሬስቶራንቶች ላይ ለመመገብ ገብተው ንጽህናውን ያልጠበቀ ምግብ በሚቀርብላቸው ሰዓት ማንኛውም ሰዓት ጥቆማ ያቀርቡልናል ማለት ነው የፍሳሽ አገልግሎት የመጸዳጃ ቤት ተዘግቶባቸው ሲገኝ የመጸዳጃ ቤት ሳይኖር ሲቀር ተቋማት ላይ
ገብተው አገልግሎት ሲያገኙ ጥቆማ ለኛ ይጠቆማሉ። በዛ ጥቆማ መሰረት ባለሙያ እንልክና ያለውን ነገር አይተን እንጥቆማ በፈጣን ሁኔታ ለመፍታት እየሰራን እንገኛለን። ቅርንጫፋችን ጥቆማዎችም ካሉ ቅሬታዎችም ካሉ ቅሬታና ጥቆማ ስንል አንደኛ ጽፈት ቤት ላይ የሚሰጡ ጥቆማዎች ካሉ ተቋማት ላይ የሚያቀርቡ ቅሬታዎችም ካሉ የተለያዩ አማራጮች አሉ ማለት ነው። አንደኛ ማህበራዊ ሚዲያዎች አማራጮች አሉ፣ ቻናሎች አሉ። እነዛ ቻናሎች ለመጠቀም ይችላሉ። በሁለተኛ ደረጃ ደግሞ በቴክስት ከፈለጉ 8864 ላይ ቴክስት ማድረግ ይችላሉ ማለት። ይህ ስንል እንግዲህ ሰው ማንኛውም ሆቴል ሄዶ ተጠቅሞ ሌሎች ጤና ነክ ላይ አገልግሎት ሲያገኝ እዛ ላይ ቅሬታም ካለ ጉዳትም ከደረሰበት እዛ ላይ ቴክስት አድርገ በአፋጣኝ መልስ የምንሰጥበት ይሆናሉ ማለት ነው። የተለያዩ ህብረተሰብ ክፍሎችን በየደረጃው ያዋቀርናቸው አሉ። አንደኛ የበጎ አድራጎት ብለን የተደራጁ ወጣቶች አሉ በየወረዳዎች በተለይ ህገወጥና ህገወጥ መከላከል ብለን በየጊዜ አብሮ የምንገመግማቸው በዛ አማካይነት የሚታዩ ችግሮችም ካሉ ጥቆማዎችና ቅሬታዎች ማቅረብ ይችላሉ ማለት ነው። በሌላ በኩል ደግሞ እንደ ቅርንጫፋችን ያደራጀን ከ700 ሰው በላይ የሚሆኑት የጤና ቁጥጥር ፎረም የሚባሉ አሉ ማለት ነው። አንዱ ትልቁ የሚሰሩ እዚህ ጋር እንግዲህ የህዝብ ጤና ለጤናዬ ባለስልጣን መልእክት ይዞ የሚሰሩ ስራ አለው። በነዛ አማካይነትም አንደኛ እነዛ ሰዎች ጎን ነው መስራት አለባቸው። በተመሳሳይ ደግሞ የተለያየ ጥቆማዎችን ቅሬታዎችን ሌሎችን በሚኖሩበት ደረጃ ግን በዛ አማካይነት የኛ ጋር መድረስ የሚችሉበትና መጠቀም ይችላሉ የሚል መልእክት አለኝ ማለት ነው።